ጓደኛሽ ባላ ቺቲ ያረገች ታገኛት ለባሏ ትነግሪያለሽ? አዎ በባልሽ ስራና ስኬት አትኩራሪ፣ ራስሽ ተማሪ፣ ራስሽ ስሪ፣ በራስሽ ኩሪ ማለት ደግሞ ተጀምሯል ማለት የባል ቤተሰብ ማለት መርዝ ማለት ነው ወይ ደግሞ የመርዝ እቃ። ባለቤቴ አድርሱልኝ ፍቅርዬ እባክህ እንዶ በማርያም ስጦታ አትግዛልኝ እሺ። ባልና ሚስት ከቤታቸው ዲክሽነሪ ሊሰርዟቸው የሚገቡ ቃላት። ጋይ ዛሬ ፌሻል ተሰርቻለሁ እንደምታዩት ነው ተመልከቱት። እግዚአብሔርን የሚገባሽ የሚሰማሽ መጣ ሜሪያል ወደ መጣች ኮሜዲያን ያሲኖ በዛሬው ዕለት መመረጡ ይፋ ሆኗል። በህይወትክ ደስተኛ ነህ ወይ? አሁን በአጠቃላይ ደስተኛ አይደለም። ካረንትሊ አምናት እነዚህ ሁሉ ሰዎች የሉም። ወጥቷቸዋል። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ባልሽን እንዳትለጥፊ፣ ባልሽን ሰው እንዳያይብሽ፣ ባልሽን ድብቅ አርጊው። ለምንድን ነው ወንድ ልጅ እንደዚህ ምናቃልለው? ይደብርሻል በጣም ለኔ ከሌለው? አዎ እንደ ውጭና ጥፊ ጥፊ ይለኛል። እኔ እናት እመጣለሁ። አትቆይ በእናትህ ተው የቪዲዮ ጀምሯል። አው ሰላም ብለናል። እጅ ነስተናል። ኮከባችን ጎንበስ ብለናል። አጃይብ ከሚያሰኝ ቪዲዮቻችን ጎን ለጎን ተከስተናል። ከቪዲዮቹ ጋር ነው ወንድማሽ ተሙ ንጉሴ ነኝ። ከካሜራ በስተጀርባ ክኖሩ እነሱ ሷጣፍቶ ቀሽኑ ቅምር አድርጎ ወደ እናንተ ያቀርብላችሁ ከርታታ ወንድሜ ግስላው ወዬ የማሮላው አንድ ላይ በመሆን ነው። እየታመመም እንኳን ኤዲት እያደረገው ወደ እናንተ ያደርሳል። እናንተ ግን ሰብስክራይብ አታደርጉም፣ የላይክ ምልክቷን አትጫኑም፣ የዶል ምልክቷን አትጫኑም፣ ኮሜንት ሴክሽን ላይ ፍቅራችሁን አትገልጹም። ቤተሰቦች እንኳን ደህና መጣችሁ ወደ ሳቆ ጨዋታ እንዲወደ ቁም ነገሩ ቤት። እኛ ጋር ሰብስክራይብ ማድረግ፣ የዶል ምልክቷን መጫን እንዲሁም ኮሜንት ሴክሽን ላይ ፍቅራችሁን መግለጽ ላይካችሁን መቅጨት ነው። ኢትዮጵያ ውስጥ የምትገኙ ላይ ዘመዶቻችን እንግዲህ ያችን ነገር ኤኗን ማብራታችሁን እንዳትረሱ እንወዳችኋለን። ቪዲዮ ላይክ እያደረጋችሁ ወደ ቪዲዮ ጓደኛ ወይ ጓደኛሽ ቺት እያደረገ ብታገኙ ለባለቤቶቻቸው ትናገራላችሁ ወይ? ጥያቄ ነው። እስቲ የእናንተን ሐሳብ ኮሜንት ሴክሽን ላይ እንየው። እስቲ ጓደኛሽ ባላ ቺት እያደረገች ታገኛት ለባሏ ትነግሪያለሽ? አዎ ጎበዝ የምር አዎ ጓደኛ ናት እንዴ? እሱ ጓደኛዬ ካልሆነ እንዴት ልነግረው እችላለሁ? ወይ አይመስለኝም። አልናገርም መደብቅላት ይመስለኛል። እንዴ ጓደኛ ቺት ሲያደርግ ብታገኘው ለሚስቱ ትነግራታል? በፍጹም። ጓደኛ ቺት ሲያደርግ ብታገኘው ለሚስቱ ትነግራታል? እንዴ አድርጓል እንዴ? አራውራ ማሰብ ይፈልጋል መሰለኝ። ኖ አልሰማሽኝም እንዴ? ዝም ይሻላል። ድጋሚ ጥቅሽ ኖ አልሰማኝም። you didn't say shit bro. Yeah, cool. I didn't say shit. I didn't say shit. ኦኬ አልነግራትም። ጓደኛዋ ጓደኛ ብትሆንስ? እኮ ሙቹዋል በሆን እሱ እንደውም ወርስ ነው የሚያደርገው። ላይ ካልናገርም ምክንያቱም የሆነ ሰዓት ላይ ዞሮ መታረቃቸው አይቀርም። አንተ ነህ ከሁለት አጣት ሆነ እንዴ? ቢሆንስ እንዴ? ግሴ ነገር ትክክል ነው ብለህ ታስባለህ? ምን ነካቸው እንዴ? እኔ ግን ምን እንደማደርግ ልንገርህ። እሺ ግሴ ለወዳጅነታችን ከነገሩ አስቆምሃለሁ መጀመሪያ። እሺ አይ አሻፈረኝ እኔ ከዚህ ድርጊቴ መታቀብ አልችልም አልፈልግም የምትል ከሆነ ግን ሚስት ጋር ሄጄ፣ ምክንያቱም እኔ ልቤ ንጹህ መሆን አለበታ። እንዴ ኃጢያት እኮ ነው፣ ነገ ለኔም ነው እኮ የሚተርፈው። ምን ነካቸው? እኔ ለምን እንደምወደህ አሁን ገባ አይደለ? በጣም መልካም አስተሳሰብ ስላለን እስቲ እናንተ ሐሳባችሁን ኮሜንት ሴክሽን ላይ ጻፉልን። ከምንም በላይ ከኃጢያቶች ሁሉ ገኖ የሚቀመጠው ዝሙት ነው። እንደውም ትዝ ይለኛል ይቅርብ ዝሙት በዝሙት አንሞት ዝሙት ማን ነው? እስቲ ዘፋኙ ኮሜንት ሴክሽን ላይ ጻፉልን። እናንተ ሐሳባችሁ ምንድነው? እኔ እናገራለሁ። ግሴ በነገራችን ላይ ግሴ እኔ ዝሙት ላይ ሆኜ አንተ ከነገሩ ማታቀበኝ ከሆነ ማትነግረኝ እንዲሁም ማትመልሰኝ ከሆነ ነገ ከነጎዲያ እኔ ወደ አቅዴ ስመለስ ሲጸጽተኝ የዛን ሰዓት ላይ የኔ እናንተ ጓደኝነታችንም ጥያቄ ምልክት ውስጥ ነው የሚገባው። እሱም አለለካ ይሄን ነገር እያስታውሳችሁ እስቲ። ይደብርሻል በጣም ለኔ ከሌለው? አዎ እንደ ውጭና ጥፊ ይለኛል። እኔ እናት እመጣለሁ። አትቆይ በእናትህ። አልቆይም 2 ደቂቃ። ወይ እናት እኮ በፈጣሪ ስም ወይ እናቶች እንደው ምን አይነት ፍጥረት እንደሆናችሁ እኮ ግርም ነው የሚለኝ። የምሬን ነው የምላችሁ። ክፋችሁን አያሳየን። አሜን። ክፋችሁን አያሳየን፣ ደስታችሁን ሳቃችሁን ያሳየን። እንደው ስንት መከራ አይታ የእናት አንጀት ይባላል። ተመልከቱ እንችልና እስቲ የሴት ጥቃት ይቃ መቻን ሳትና
እንግዲህ ተቀጥራ እየሰራች ነው በእርግጠኝነት ጸጉር ቤት ውስጥ እና ልጇን አዝላለች። ማት ብታደርግበት ቦታ ያጥታጣ ነው በእርግጠኝነት ይበቃ የሴት ጥቃት ይብቃት መቻነሳትና የህይወት ሄጄ ቆረጣለሁ እሷ ጋር እናቶቻችሁ አጠገባችሁ ላላችሁ ቤተሰቦቼ ጊዜው እንዳይረፍድ እንዳታሳዝኗቸው መደወል ካለባችሁ መደወል ግማሽ ኪሎ ቡዳም ራሱ ሄዳችሁ ከጎኖናችሁ ብትጫወቱ ኧረ ዝም ብለህም ሄደህ ብትጫወት በቃ ከሱጭ አይፈልጉም እኮ እነሱ ራሱ በቃ አለቀ ይሄ ሰምታችኋል ያሉት አንተ ከሌለ ጥፋ ይለኛል እንዳትቆይ ባክ በቃ ማየት በራሱ በባልሽ ስራና ስኬት አትኩራሪ ራስሽ ተማሪ ራስሽ ስሪ በራስሽ ኩሪ ማለት ደግሞ ተጀምሯል ማለት በባሌ ስራን ትምህርትና ስኬት ካልተኩራራሁኝ ታዲያ ምንም ባሌ ሆነ እኛ እንማር አንስራ እናምን ማለት አይደለም ግን በእነሱም ተኮራለን ኦፍ ኮርስ በመረጥናቸው ሰዎች በደንብ ነው ምንኮራው በባሌ ያልኮራው በማልኮራ ነው ኦፍ ኮርስ የሱ ትምህርት የሱ ስኬት የሱ ደረጃ ያኮራኛል የሱ ከፍ ማለት እኔን ያኮራኛል በሱ ተኩራራው ማለት ግን እኔን ዝቃርኩ ማለት አይደለም ራሴም ደግሞ መሄድባቸው ደረጃዎች አሉ እስካሁን የመጣውባቸው ወደፊት መሄድባቸው የራሴ ስኬቶችም ደግሞ አሉ የሱ ስኬት ግን የኔም ስኬት ነው ትዳር ታዲያ ይሄ አይደል እንዴ ባልና ሚስት የአንድ ሳንቲም ሁለት ገጽታ ናቸው ይባላል ዋን ኮይን ደብል ፌስ አንቺ ትንቅኛለሽ እንጂ እኮ ፓፓ ገዛላለሁ ምን ገመዱ የፍየሉ እስኪመጣ ገመዱ የሚያዛለን ይሁን እሱም አንድ ነገር ነገራችን ላይ ተሙዬ በባሎቻችሁ ስኬት አትኩራሩ መባል ያለባቸው ሰዎች አሉ እነማበል እሺ ገንዘቡን አይተው የሚሄዱ ሴቶች ምክንያቱም አንድ እጁ ያለበትማ በሱ ገንዘብ ውስጥ am I right you're right እንዴ እሱ ሲሰራ ከሱ ጋር አልነበረች ትክክል እሱ ሲለፋ ከሱ ጋር ያለፋች ትክክል ያለፋች ስል ደግሞ ወጣት ተሸከም ማለት ሳይሆን ቤት ውስጥ ሆና አይዞ እንዴ ግፋ አይዞ እኮ ያጣስንት አለ ያሰብከው ይሳካልሃል ብላ ቆሎውን አብራ ካልቆረጠመች እቺ ልጅ እንዴት ነው በባሊ ስኬት አትኩራሪ ማለት የሚቻለው am I right yeah you are right just በቃ ደስ ይበላል ራይትን ባክሰንት ጠራህና ጭራሽ ጋይድ ልትሆን ነው እንዴ አትኩራሪም በባልሽ ለወደፊት ሚስት እየነገርኳት ነው አትኩራሪም ወይ አራለው በይ የባል ቤተሰብ ማለት መርዝ ማለት ነው ወይ ደግሞ የመርዝ እቃ ሁሉም ሳይሆን 99% 1% ነው መልካም ያለው በተለይ ደግሞ ወልዳችሁ የባል ቤተሰብ መጥቶ እናንተን እንዳይጠይቅ ቢቻል አራስነታችሁን ጨርሳችሁ በአእምሮም በሰውነትም ትንሽ ጠንከር ካላችሁ በኋላ መጥቶ እናንተን ይጠይቁ ያለበለዚያ በአራስ ጊዜ የባል ቤተሰብ መጥቶ እናንተን ጠይቆ ሳታለቅሱ ሳይከፋችሁ ለምን አገባው ለምን ወለድኩ ብላችሁ ሳታማርሩ ያለፋችሁ ሰዎች እስቲ እኔ አለው መልካም ናችሁ ብላችሁ ኮሜንት ላይ እንዳለ መርዝ ናችሁ እግዚአብሔር ምስክሬ ስትወልዱት ማለት ነው በቃ እናንተን እንደ ተራ ነው የሚያረጉት ልጁን ንጉስ አይ አሁን ይሄ ልጅ ማለት ነው ምግብ የሚሰጥ አይ ወርቅ እንደወለደች ሰው ተጋምድላ ነው የምትተኛው እንዴ እና እኔ የባል ቤተሰብ እኔ እንጃ አላቅም የሆነ ሰይጣንማ አለባቸው እግዚአብሔር የላሳቸው ልጅ ሲሆን እንደንቁላል የሰው ደግሞ እንደዚህ በርግጥ እቺ ልጅ ብቻ አይደለም ይሄንን ሐሳብ ይዛ የመጣችው በጣም ብዙ ቪዲዮዎች እየተሰሩ ነው የባል ቤተሰቦች አክስት አጎት ምናም የሚባሉ ክፉ ናቸው ይባላል በተቃራኒው ደግሞ ስለ እናት ቤተሰብ የሚያወራ ሰው የለም ደግነታቸው ብቻ ነው የሚወራው ለምንድን ነው ሲቀጥል ደግሞ የምር እንደሚባለው አብዛኞቹ እንደዚህ ናቸው ሐሳባችሁን ግለጹልን እዴ ናቸው የባል ቤተሰቦች አንተ ግን አንድ ሚስቴን አንድ ነገር ትናገርና አንድ እስቲ አግባ መጀመሪያ በዚህ እከክህ የሚወስድም ሰው ጠፍቷል ወሬ እንደው ጉራ ብቻ በእናት አግባ መጀመሪያ ሲለዛ ወግ ማድረግ ያብቃ አንድ 15 ዓመት ጠብቀኝ ሳላገባማ አትሞታትም ማረጌን አሳያለሁ ወደ መቁረቢያ ነው እንደ 15 ዓመት ከዚህ በኋላ ስርዓት ይኖር ይሄ አውኩሽናኩሽ ቢቀርብ ይሻላል ኢቤስ ላይ ቀርብ ሰዎች ምን እኮ በስነ ስርዓት ለምንድን ነው ማን ነገራገረው አዎ ልክ ነሽ ምን ነው ልጁ ስነ ስርዓት የለም እንዴ ፖላይትሊ እናውራ ቻይኖች በብዛት በተለይ ወጣት ሴቶችን እርችን ጥያቄ ይጠይቃሉ ኒዮ ናምፐኒዮ ይላሉ ኒ አንቺ ዮ አለሽ ወይ ናምፐኒዮ ማለት ቦይፍሬንድ ማለት ነው ከሌለሽ ወመዮ ናምፐኒዮ ወመዮ ማምፔ መዋሸት ግን አይቻልም ወመዮ ናምፐኒዮ ማለት ቦይፍሬንድ
የለኝም። አንዳንድ ቀን ኒዳንሸማ ይባላል። ኒዳንሸማ ማለት ግቢ ነው። ሲንግል ነሽ ወይ ብቻሽን ነሽ ወይ ማለት ነው። በዛን ጊዜ ዋሽ ዳንሽን ካላችሁ አዎ ሲንግል ነኝ። ወዮ ናምፓኒዮ ካልሽ ግን ቦይ ፍሬንድ አለኝ ማለት ነው። አንተ ሲል ምን ትዝ አለኝ መሰለህ? ሺ ናምፓኒዮ ሲል እንዴ ምን ማለት ነው? ከእንግዲህ የራስሽ ጉዳይ ማለት ነው። አውቀዋለሁ ግን ምን ትዝ እንዳለኝ ታውቃላችሁ? ማንቺ ሲል ማንቺ እንዴ ናንቲ ነው ሲሻው Yoni mai conosci non so Dominja ni Napoleon ረባካ አጣብቋቆ እኔ ያመለጠኝ ፖሊዮን ያልኩት አንቺ ቻይንኛ ግን ጎበዝ ነሽ እና ቻይንኛ የምትችሉ ሰዎች የዚህ ዘፈን ትርጉም ኡማንጂ ሽሽላው ነው በጣም ነው የሚያለቅሱበት እኮ የፍቅር ድጋውን ጥሌን ሰምተን እንደውም እንደዚህ ልብት ሰብሩ ከሰው ተራጥቶ ያረጋኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ይሄ መቀኛ ለማለት ያከለ ኑሮ አልሞላ ቢለኝ ቢቸግር ቢጠበኝ ኑሮ ቢያሳቅቀኝ አረቀኔስ ጨነቀኝ ኮሜዲያን ያሲኖ ታሪክ ሰርቷል። የቤተሰብ ጨዋታ አቅራቢ ሆኖ ከበርካታ ተወዳዳሪዎችም ኮሜዲያን ያሲኖ በዛሬው ዕለት መመረጡ ይፋ ሆኗል። ኮሜዲያን ያሲኖን ሁላችሁም እንኳን ደስ ያላበሉትም። ከዚህ ከቲክቶክ መንደር ተነስቶ የተለያዩ መድረኮችም ላይ ሰርቶ እንደዚሁም ደግሞ የተለያዩ ታለንቶችን አሳይቶ ዛሬ ላይ ታዲያ ትልቁን የተባለውን አርቲስት ነፃነት ወርቅነህ ነፍሱን ይማረውና ሲመራው የነበረውን የቤተሰብ ጨዋታ እንዲመራም በኢቢኤስ መመረጡ ይፋ ሆኗል። ወይኔ በኢየሱስ ወዱስት ድሮ እኛ ታላላቆቻችን እኛን ሲያስፈራሩ ምንድነው የሚሉት? አሙሙ ይመጣል ምግብ ብላ ወይ በጊዜተኛ ጭራቅ ለሊት መጥቶ ይወስዳል ብዙ ነገር እንባል ነበርና የዛን ሰዓት ድንግጥ እንልና ለቅሷችንን መከራ ነበርና አሁን አሁን አይሰራም ግዜ አሁን ብትላቸው እነሱ ይስቁባል። ነገራችን ላይ ይሄንን ተከትሎ ልጆች አብዝቶ ኮምፒውተርና ሶሻል ሚዲያ የተለያዩ ነገሮች ቴክኖሎጂዎችን ሲጠቀሙ ለቨርቹዋል ኦቲዝም በሽታ ይጋለጣሉ ብለን ከዚህ ቀደም አስረድተናችሁ ነበር። ይህ ቴክኖሎጂ ምንድነው ያመጣው መዘዝ ተመልከቱልን። የ19 ዓመት ታዳጊ በእጅ ስልኩ ረዳትነት ቤተሰቦቹን ገሏቸዋል። ታዲያ ይህን ወንጀል አሰቃቂ የሚያደርገው አገዳደሉ ነው። ለመሆኑ ልጆቻቸው የእጅ ስልክ ታብሌትና ኮምፒውተር ተጠቅመው ምን እያደረጉ እንደሆነ ታውቃላችሁ? ይህ የምትመለከቱት የ19 ዓመት አሜሪካዊ ታዳጊ ከኤአይ ጋር አብሮ በመስራት ቤተሰቦቹን ገሏቸዋል። ታዲያ ኤአይን ቤተሰቦችን እንዴት አድርጌ መግደል እችላለሁ ብሎ በማማከርና ከኤአይ ጋር በመስራት ወንድሙንና እናቱን እጅግ አሰቃቂ ወንጀል ፈጽሞ ገሏቸዋል። ታዲያ ይህ ታዳጊ አሁን ላይ በአሜሪካ በእስር ቤት እንደሚገኝም ተገልጿል። ቴክኖሎጂን በስነ ስርዓት ከተጠቀምነው ጥሩ ነገር ያስገኝልናል። ነገር ግን እላፊ ከጥቅም ውጪ ከተጠቀምነው የማይሆኑ ነገር ውስጥ ነው የሚከቱን። ከዚህ ቀደም በጣም ብዙ አይምሮ ታማሚዎችን አፍርተን ነበር በዚህ በቴክኖሎጂ የተነሳ። አሁን ላይ ተነፍ ትውልድም እያተረፈን ነው። ቻት ጂፒቲ የተባለውን እንትን ለምንድነው የምንጠቀመው? ለሙሉ ስራችን እየተጠቀምነው ነው። እንደ አጋዥ እንደመሆን ሰፖርት እንደማድረግ ይልቁንስ ለዋናው ህይወታችን እየተጠቀምነው ነው። ልጆቻችሁን ቼክ ታደርጋላችሁ? ነገ ላይ ይሄ ነገር እናንተ ቤት አይመጣም ብላችሁ ታስባላችሁ? ይሄ ጥያቄ ምልክት ለእናንተ ነው። ደስተኛ ነህ ወይ? ከረንትሊ አምናት አይ ፊል ላይክ አም ሊትል ቢት ሌት ከእድሜ አንጻር ምናምን አሁን ከረንትሊ 27 ዓመቴ ነው። በ27 ዓመቴ አቺቭ አደርጋቸዋለሁ ብዬ ሴት አውት ያደረኳቸው ጎሎች ላይ አልደረስኩም እና ቢኮዝ ኦፍ ዳት። በህይወትህ ደስተኛ ነህ ወይ? አሁን እግዚአብሔር ይመስገን በጣም ደስተኛ። በህይወትህ ደስተኛ ነህ ወይ? ማን ደስተኛ ነኝ? ምን ከዚህ በላይ መደሰት ይችላል? ግን ደስተኛ ነኝ። አዎ በጣም ደስተኛ ነኝ። 75% ነኝ። ደስተኛ ነኝ። ያው በአጠቃላይ ደስተኛ አይደለሁም እና አማራርም አይደለሁም፣ ግን ደስተኛ አይደለሁም። የሚያስቀኝ የሚያዝናናኝ ነገር የለኝም ነኝ። ምክንያቱም ፈጣሪ ምንም አላሰጠኝም። ደስተኛ ነኝ። ከኔ የባሱ ሰዎች አሉ ገብቷል። ሆስፒታል ምናምን መንገድ ላይ የምታየው እኛ ሀገር ላይ ሁሉም ትምህርት ነው። ምን አሳጥቶኝ። ስለዚህ ታንኪዩ። በህይወትህ ደስተኛ ነህ ወይ? ከባድ ነው። ላይክ ይለፈኝ ጥያቄ። በጣም ደስተኛ ነኝ። ቴንክ ጋድ። በህይወትሽ ደስተኛ ነሽ ወይ? አሁን
አዎ እግዚአብሔር ይመስገን። ያ እግዚአብሔር ይመስገን ደስተኛ ነኝ በጣም እግዚአብሔር ይመስገን። ሶሃት በህይወትሽ ደስተኛ ነሽ ወይ? ያ why not? Are you happy in life right now? Yeah, I would say so, definitely. አንተ ደስተኛ ነህ? በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ። ምክንያቱን ልንገራችሁ። ፈጣሪ አምላክ እያንዳንዱን ነገር ሲሰጠን ምክንያታዊ አድርጎ ነው የሚሰጠን። ወይ እንድንማርበት ወይ ደግሞ እንድናልፍበት ምክንያት አድርጎ ነው የሚሰጠን። ጤና አለኝ አይደለ? ትልቁ ነገር ትልቁ የሰው ልጅ በጣም የሚፈልገው ገንዘቡን ቀፍቅፎ እንኳን የማያገኘው ነገር ቢኖር ጤናው ነው። ፈጣሪ አምላክ ጤናዬን ያለ ክፍያ ነፃ ሰጥቶኛል። ተሯሩጬ መስራት መብላት እችላለሁ። የምወዳቸው ሰዎች አጠገብ ያሉ። ከዚህ በላይ ደስታ አለ እንዴ? ግሴ ምን ደስታ አለ? ህመምተኛ እንኳን ብንሆን እግዚአብሔር ይመስገን። ለምን እስትንፋስ ያለች። ምክንያቱም በህይወት የሌለም ሰው አለ። መኖር ደጉ ያሳያል። እናንተ በህይወታችሁ ደስተኛ ናችሁ? ካልሆናችሁ ብትሆኑ ነው የሚሻላችሁ። ምክንያቱም የሚያማርር ሰው ክፉ ነገር ነው የሚደርስበት። ሁሌም አማራሪ ነው የሚሆነው። ኢኮኖሚስት የሆኑ የኢትዮጵያ ሚስቶች እንግዲህ ምን ኒውክሌር የሆነ ሀሳብ ጭንቅላታቸው ላይ እንደሚብላላ ተመልከቱልኝ። ባለቤቴ አድርሱልኝ እና ፍቅርዬ እባክህ እንደው በማርያም ስጦታ አትግዛልኝ እሺ። ማለት ባለፈው ለአኒቨርሰሪ ብለህ ሽቶ ገዛህልኝ 30,000 ብር እና ፌክ ነው። በውድ ቀሚስ ገዛህልኝ፣ በሳምንቱ ፌድ አረገ። ጃኬት ገዛህልኝ፣ የዛኑ የገዛህልኝ ቀን ስለብሰው ተቀደደ። በጣም በውድ ገዝተው ማለት ነው። አሁን ደግሞ ለልደቴ አበባ መጣህልኝ፣ እሾክ አለው ወጋኝ እና በቃ ለለምን ስጦታ አትግዛልኝ። የሆነ ለኔ ካሰብክ ምናምን ማለት ነው እንትን አድርግልኝ። ስጦታ ልትገዛበት ያሰብከውን ብር ትልክልኝና ለምሳሌ ሽቶ ከሆነ ልትገዛልኝ ያሰብከው ፍቅርዬ ሽቶ ልገዛልሽ አስቤ ነው ብለህ ቴክስት አድርግልኝ። እኔ ሽቶውን ገዛና I will be surprised። ልክ ሽቶውን ይዤ መጣና ሰጣለሁ፣ አቀብልሃለሁ። ከዛ በኋላ አንተ ደግሞ አምጥተህ ፍቅርዬ ሰርፕራይዝ ሽቶ ገዛሁልሽ ትለኛለህ። በእናትህ በቃ እኔ አንተ በገዛቸው እቃዎች ምክንያት የጨጓራ በሽተኛ ሆንኩ። በጣም እየተበሳጨሁ ነው የኔ ፍቅር። ከምደሰተው በላይ የምበሳጨው እየበለጠብኝ ነው በሰርፕራይዙ እና ፕሊዝ በቃ አሁን ለልደቴ ምናምን ስጦታ ልሰጠኝ ካሰብክ ብሩ ላክልኝ፣ አካውንቴን ቴክስት አደርግልሃለሁ። በእናታችሁ ሼር አድርጉለት፣ ሜንሽን አድርጉት። እንግዲህ እየሰማህ ነው። ጨጓራውን አትላጠው እና 30,000 ብር አታውጣ። ይሄ ሰውዬ ጥፋቱ ምንድነው? አንተ ደግሞ ለምንድን ነው የምትሸፋፍነው? ይሄ ሰውዬ ምን አጠፋ? ትደሰታለች ብሎ እኮ ነው የገዛው። እንኮል አስበው ነው የገዛው። አጥፍቷል። እንዴት አጠፋ? ያገባት ቀን ያጠፋው እሱ። ሲንግል ቢሆን እንደውም ጥሩ ነበር፣ ሰላሙን ያገኝ ነበር። ይሄ ሰው ሰርፕራይዝ አደረገ እንጂ ገደለ እንዴ? ሰርፕራይዝ ስናደርግ መከራ፣ ሳናደርግ ስንቀር መከራ። ዘመናዊ አይደላችሁም? ምን ይሻለናል? ቆይ አበባ ስንሰጥ መከራ፣ አበባ ሲወጋችሁ ደግሞ ልትወጋኝ ነው ይዘህ የመጣው እየተባለ ነው። እኔ እኮ በፊት ፊልም ላይ ምናምን እንዲህ አበባ ሲሰጣቸው አንድ ፍሬ ዋው ምናምን የሚሉት ነገር አለ አይደለ? አሁን ይገማል አሉ። ምን እንደሆነ አላውቅም። አበባ እየደረወደ የሚበቅልበት ነው ኮምፖስት። ከሰረ ተረፈ ምርት አይባልም። አረ መከራ ገባን ወገን። እስቲ ባሌ ይሄ ሲሰጠኝ ነው ደስ የሚለኝ ብላችሁ ጻፉልኝ። አንዳንድ ሚስቶች በነገራችን ላይ ባል በጊዜ ቤት ሲገባ ሰርፕራይዛቸውን ደስታቸውን በነገራችን ላይ የምሬ ነው የምልህ። ይሄ አበባውን ጊፍቱ ምናምን ቶ ማቅበጡን ቶ በቃ እሱ ዳቦ በእጁ አንጠልጥሎ ለልጆቹ ሚስቴ ያኔ አንኳኳ እንዴት እንደሚደሰቱ ብታይ። ምናልባት ወደሱ ልመጣልሽ ነው። ምክንያቱም ከሶሻል ሚዲያ ጋር በተገናኘ የተለያዩ ቪዲዮዎችን ትሰሪያለሽ። የመጣሽበት መንገድ ያን ይገልጻል። ያው ልጆችም ወልደሻል። ነገ እነሱም ሶሻል ሚዲያ ተጠቃሚ ይሆናሉ። ከመስመር ካለፈ ነገ የኛም ልጆች ዛሬ ያበላሸነውን የሶሻል ሚዲያ ዓለም ነው የሚቀላቀሉት። ለዛ እኮ ነው ሰው እንደው ጥሩና መጥፎውን እየለየን ሁሉም ነገር አደባባይ ላይ አይወጣም፣ እባካችሁ እንጠንቀቅ አይነት መልእክት ነው ሰው ያስተላለፈው በአብዛኛው ሳይና ከዛ ተነስተሽ እንደው ለተፈጠረው ነገር ምን ማለት ትፈልጊያለሽ? አኔ ማለት የምፈልገው ነገር በመጀመሪያ ሳይረዱት ሳይገባቸው ይሄ ነገር ልክ አይደለም ከማህበረሰቡም ወጉን የጣሰ ነገር ነው ብለው አስበው ለተከፉብኝ ለወዳጆቼ፣ ለተከታዮቼ፣ ለመላው የኢትዮጵያ ሕዝብ ይቅርታ ማለት ፈልጋለሁ። እኔ ይዘቱን ቀይሮ በዚህ ልክ ያስከፋቸዋል ብዬ አስቤ አይደለም፣ ያስተምራል ብዬ
ስላሰብኩኝ ነው ያንን ቪዲዮ የሰራሁት። ለዛ ለተከፋችሁብኝ ለሁላችሁ እኔ ይቅርታ ይላለሁ። በጣም ከሚገርም ነገር አዲስ ትሬንድ መጥቷል። ይህ ልጅ ማን ነው? እስቲ ተመልከቱትና ጠቅላላ አድርገን ሐሳብ እንስጥበት። ሰላም ለሁላችሁም አንድ መልእክት አለ። ስሜ ዘሩባቤል ይባላል። ይህን ስክሪፕቶ ወደ መኪና ልቀይረው ነው። ይሄ መጀመሪያ ቪዲዮ እንደዚህ ነው። ይህን ስክሪፕቶ እየተቀያየርኩ መኪና ድረስ ማድረስ፣ ለዚህ ደግሞ የእናንተ መገዛ ያስፈልገኛል። ጎበስ። ስለዚህ ያላችሁን ዕቃ ለምን ታደርጉልኛላችሁ? እኔም ደግሞ ሙሉ አዲስ አበባን እየዞርኩ ይህን ስክሪፕቶ እቀያየራለሁ ማለት ነው። ዋው! እንግዲህ ወንድማችን ይህን ቪዲዮ ፖስት ባደረገ ሰሞን ሰው አብድሃል ወይ ጤና የለህም ወይ አይምሮ ለቋል ወይ እንዴት አንድ ስክሪፕቶን ወደ መኪና መቀየር ብለህ ታስባለህ? እንግዲህ እኛ ስክሪፕቶ ስናስበው ምንድነው የሚደረገው? ወይ ለመጻፍ ነው ወይ ደግሞ ጆሮአችንን ኩክ ለማውጣት ወይም ደግሞ ለማኘክ ካልሆነ በስተቀር ሌላ ነገር አንጠቀምበትም። እንደ ድሮ ከሆነ ማብራት ማብሪያና ማጥፊያ በቃ ከዛ ውጪ አንጠቀምበትም ነበር እና በጣም ብዙ ነገር ተብሎ ነበር። ልጁ የት የደረሰ ይመስላችኋል? ተመልከቱልኝ። አንደኛ ቀን ስክሪፕቶ በመጨረሻም በ13ኛው ቀን ምን ላይ ደረሰ ይመስላችኋል? ራውተር ማሽን። ይህ ማሽን ማለት 600,000 የኢትዮጵያ ብር የሚያወጣ የተለያዩ የብረትና የተለያዩ እቃዎችን ቅርጽ ማውጫ ነው። 600,000 ብር ላይ እንግዲህ ለመኪና ቅርብ ነው ማለት ነው። ይሄድች የሰው ልጅ ከፈለገ ምንም ነገር ማድረግ ይችላል። አሁን ወጣት ሆነ ቤት ውስጥ ቁጭ ብለን ምን ላድርግ እያልክ ሶሻል ሚዲያ ላይ የማይሆን ነገር እየጻፍን ስክሮል እያደረግን ጊዜያችንን የምናቃጥል ካለን ክሬት ማድረግ ጭንቅላታችንን ካሰራን አንችልም ብላችሁ ታስባላችሁ? እንችላለን። ይቻላል፣ ይቻላል። ዝም ማለትም ይቻላል እኮ ብቻ። እሺ ለኔ ለምሳሌ ለጉንፋኔ ብዬ የገዛዋትን እቺን ምንድነው? ኢክላምፕናሽን ኦይል ነው። ጉንፋን የነጭ ባህር ዛፍ እንትን ነው። ወደ መድኃኒት ቀይሩልኝ እስቲ የሚያድነኝን ከጉንፋኔና ከበሽታ የሚያድነኝን። እኔ ወደ ፌጦ ቀይርልሃለሁ። ፌጦ አልፈልግም፣ ቅቅል ነው የምፈልገው። ጾም ኦኬ፣ ጾም ፍቺ፣ ጾም ሲፈታ እንግዲህ ወንድማችን ግስላው ምንድነው ያቀረበልን? እቺን የባህር ዛፍ ዘይት ወደ ፍየል የመቀየር ዘመቻ ነው። ጾም ፍቺ እንግዲህ ሳምንት ነው የቀረው። በአንድ ሳምንት ውስጥ ወደ ፍየል መቀየር፣ ወደ ፍየል። ይሄንን ወስዳችሁ ፍየል መስጠት የምትችሉ ድርጅቶች ካላችሁ ኮላ ማድረግ ይችላለን። ለግስ እንግዲህ አይዞህ በቃ ይሄም አንድ ላይ ታስገባዋለህ። ማስታወቂያ አይዞህ ጋይ ዛሬ ፌሻል ተሰርቻለሁ እንደምታዩት ነው። ተመልከቱት እግዚአብሔርን እና ፌሻል ስሰራ በጣም የገረመኝ ነገር ምን መስላችሁ? በጣም ብዙ ወንዶች ነበሩ like expect ካረኳቸው በላይ ማለት ነውና ምን ትዝ አለኝ መስላችሁ? በምን አይነት ኮሚኒቲ መስላችሁ ያደግ ነው። አንድ ቤት በጣም የከረፋ ሽታ ሲኖረው ቤቱ ጎረምሳ ሸቷል። አንዲት ሴት ልጅ ከጀማው ከተለይታ ከሴቶች ጀማ ተለይታ በጣም ስታስጠላ ሲያማት ጸጉሯ ሲበታተና ዛሬ ወንድ መስለሻል የሚባልበት አይነት ኮሚኒቲ ላይ አንድ ወንድ ልጅ ራሱን ሲጠብቅ እንደማየት በጣም የሚያስደስት ነገር የለም። ጌታ ምስክር። ምክንያቱም ራሱን ለመጠበቅ ያነሳሳው ነገር መጀመሪያ አስተሳሰቡን አጥሞ ነው እና በጣም ደስ ያለኝ እውነት ለመናገር ያ በዚህ አጋጣሚ ራሳችሁን ጠብቁ። that's really okay። ምንም አይደለም። ምንም ምግስ እኮ ኖርማል ነው። አሁን ነገ ከነገ ወዲያ ይሄዳል። አሁን ፌሻሉ አለ እዚህ ጋር ተቀንድቧል ምናምን አይደለ? ቁጥርጥር ሽሩባም አለች። ምን ችግር አለ? ፔሪድ ቢያይ ምን ችግር አለ? ኖርማል ነው እንዴ እኮ ተፈጥሮ እኮ ነው። ምን ችግር አለ? ሲጀመር ወንድ ልጅ ጥቃት ይቆም። እኔም ብያለሁ፣ እንቃወማለን። ድምጻችን ይሰማ፣ ይሰማ፣ ወንድማችን ይሰማ እያላችሁ ኮሜንት ሴክሽን ላይ አጥለቅልቁልኝ። እኛ ከሴቶች በምንም አናንስም። ወተን ሰርተን መግባት እንችላለን ማለታችን የቀረው ትንሽ ቆይተን የአባቶቻችን ኦሮሞ ትክክለኛው ካልመጣ በስተቀር መንዝ ፍላወሩና ወይ ባጢስ መንዝ ፍላወር ሲመጣ ግን አሁን ሞዴስ እንዴት ነው የሚያደርጉት ወንዶች? ከጎንና ከጎን ቀርከሃ ይደረጋል፣ ከላይ እንደፋሻ ላይ ወለ ጠቅለል። አሁን ያያችሁት እንግዲህ የወንዶችን ሞዴስ ሳያደርግ ነው። እንደው ሲያደርግ ደግሞ ምን እንደሚመስል ተመልከቱልኝ። የሚገባሽ የሚሰማሽ ቁም ነገር ስገርህ መውደዴ ላይሆንልኝ ጊዜ ጨረስኩት መድኃኒዓለም ድረስ የመልክ ክፋት እንዳዞር ወደዚህ እንዳዞር የማውቀውን ያህል በምሳሌ ብዙ ተናገር አወቃው ተጫወትኩ እስካሁን ረሽ ለጠለጥ አልቅስ ስለመለማል አንተ እራሽ እንትን ሲስተር ራሱ እንደዚህ ቆጥቶንም ለነገሩ እኮ ወንዱ እንደዚህ የሆነባቸው ከሆነ ሴቶች አሁን በያይ ማለት የጀመሩት አቤት ምናምን ማለት ተዋል እኮ። ኧረ ተው እንደው ከነበርዱ የሚያነሳልን አንድ ሰው ንጣ አንድ ሰው ፍላት የሚያደርግ
ከነዋን ነው ከነ ሄድ ኦፊሱ እንዲ ጥቅልል አድርጎ ሙሽልቅ የሚያደርግልን የሚላጭልን። ኧረ ተው ለስንት ነገር ራሱ ተባበሩ አይደል እንዴ? ለዚህ መልካም ስራ እጃችሁን እንኳን ብታስገቡ። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤጥ ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ በአጠቃላይ እነዚህ ሁሉ ሰዎች የሉም። ወጥቷቸዋል። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። ይድረስ ለተከበሩ ለክቡር ፕራይም ሚኒስትር ዶክተር አብይ አህመድ፣ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አቤቤ፣ ተከበራችሁ ለፌዴራል ቤቶች ኤጀንሲ፣ ለከፍተኛ 15 ቀበሌ 20 አዋሪ አካባቢ ሳሮ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር፣ ለክፍለ ከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማታውቁት ሰዎች የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነቴ ጀምሮ የተወለድኩበት ያደኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ። እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግን አሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉን ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼን የሞቱትን ቤተሰቦቼን ስማቸውን ማስነሳት ነው እኔ የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና እጠይቃለሁ። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ ያለሁኝ እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረና ታሪክ ማለት እንዲህ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎችም ማስተማሪያ ነው። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤጥ ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ ጌዲዮን ዳንኤል አናውጥ የሚል ይሄ የኛ ቤት ነው። በአጠቃላይ እነዚህ ሁሉ ሰዎች የሉም። ወጥቷቸዋል። 524 ውስጥም ይሄ ነበረ ቤት ውስጥ የነበሩት ሰዎች። እኔ ለዛ ቤት አንድ ልጅ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደግኩበት ሰፈር ነው። የተወለድኩበት ቦታ ነው። ያደግኩበት ሰፈር ነው። ቤቱ በነፃ ነው የተወረሰው። አበል በልተንበት አናቅም። አበል ያልተበላበት ቤት ይመለስ ተብሏል እና በትህትና ጠይቃለሁ። ከልጅነቴ ሐዘን የነበረብኝ በልጅነቴ ጀምሮ ሐዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሐዘን ሰው ያሾፋል፣ በሐዘን ሰው ይቀልዳል እና ይሄ ጥሩ አይደለም። ኢትዮጵያዊነቴ እኔ የራሴን ቤት ነው የጠየቅኩት እንጂ የሌላ ሰውን ቤት አልጠየቅኩም። እግዚአብሔር ያክብርልኝ። አመሰግናለሁ። ስለምታዳምጡኝ ነው እኔ መናገር የፈለግኩት። እንደዚህ አይነት ነገር ላይ መጥቼ ላውራ የፈለግኩት የሆንኩትን ነገሮች እንዳለ ሁላችሁም ታውቃላችሁ።
ሁላችሁም ስለምታውቁ ምን እንደገጠመኝ እና እግዚአብሔር ያክብርልኝ። እወዳችኋለሁ። መቼም መላው ኢትዮጵያ ሕዝብ እግዚአብሔር ክብር ያርጋችሁ። ሁሌም አክባራችሁ፣ እወዳችኋለሁ፣ አከብራችኋለሁ። ኮካኮላ ከሰሞኑን በጣም ብዙ ሰዎችን ያስቆጣ ድርጊት በመፈጸሙ በርካታ ሺህ ዶላሮችን እየከሰረ ይገኛል። የተፈጠረው ነገር ከኦንላይን ላይ ኮካ ስትገዙ እላዩ ላይ ስማችሁን ወይም የምትፈልጉትን ነገር ማስጻፍ ትችላላችሁ። ታዲያ አንዳንድ ሰዎች ጂሰስ ኢዝ ኪንግ ብለው ሲጽፉ እምቢ ይላቸዋል። በመጀመሪያ ሰዎች አስበው የነበረው ሲስተሙ ሃይማኖት ነክ የሆኑ ነገሮችን የማይቀበል ነበር። ነገር ግን የሌሎች ሃይማኖቶችን ይቀበላል። ወይም ደግሞ ጂሰስ ከሚለው ቃል ቀጥሎ መጥፎ ነገር ወይም ስድብ ስትጽፉበት በትክክል ይቀበላቸዋል። ያኔ ነበር ሰዎች ኮካኮላ ከክርስቲያኖች ጋር ችግር እንዳለበት የተረዱት። ብዙዎችም እየተቀባበሉትና ሼር እያደረጉት ይገኛል። እውነተኛ መሆኑን ለማረጋገጥ እኔ ራሴ ሞክሬዋለሁ። ግን ጂሰስ ወይም ኢየሱስ የሚለውን ቃል መርጦ አይቀበልም። ለምን የሌላውን ሃይማኖት ፈቅዶ የጌታችንና የመድኃኒታችን ኢየሱስ ክርስቶስን ስም ሪጀክት ያደርገዋል የሚለው ሌላ ጥያቄ ሲሆን፣ እንደ ክርስቲያን ግን ከዚህ በኋላ ኮካኮላን አንጠቀምም። ሲጀምር ቀመሩ ሙሉ ለሙሉ ከምን እንደተሰራ የማይታወቅ ለጤና ጎጂ የሆነ መጠጥም ጭምር እስከ ቅርብ ዓመታትም ጭምር ኮካኮላ ትንሽ የሚሆን የኮኬን መጠን ይዝ ነበር። ለዛም ነበር ሰዎች ከመጠጡ ይልቅ በአነዛዥ ዕፅ ሱስ እየተያዙ ዛሬ ላይ ኮካኮላ ዓለም ላይ ታዋቂ መጠጥ ሊሆን ይቻለው። እያንዳንዱ ሆነ ያወራሁላችሁ ነገር ከመሬት ተነስቼ ሲሆን በበቂ ማስረጃና በቂ ሪሰርች አድርጌ ነው። በጣም የሚያስገርመው ነገር ግን ዌብሳይቱ ላይ ገብታችሁ ሰይጣን ወይም ሰይጣንን እወደዋለሁ ብላችሁ ብትጽፉ ያለምንም ችግር ሲስተሙ ይቀበላችኋል። ይህ ደግሞ ግልጽ ነው የሚያሳየው ኮካኮላን የሚያስተዳድሩትና የሚመሩት የድብቁ ማህበር አባላት መሆናቸውን ነው። ትናንትና ኮካኮላ እንዴት እንደተሰራና በስተት እንዴት እንደተፈጠረ ቪዲዮ ለእናንተ ተሰራላችሁ። በርካታ አስደንጋጭ ሪሰርቾችንና መረጃዎችን አግኝቻለሁ። ከነዛ መሐልም የተወሰኑትን አካፍያችኋለሁ። ብቻ ከዚህ በላይ ካወራሁኝ እንደ ማስታወቂያም ሊሆን ስለሚችል ብዙ ማለት አልፈልግም። ብቻ ግን ኮካኮላን ትውት፣ ጤናዬን ጥብቅ። እውነታውን ለማረጋገጥ እናንተው ዌብሳይት ላይ እስቲ ኦርደር አድርጋችሁ ሞክሩት። የመጣችሁን ሪዛልት ከቻላችሁ ስክሪንሾት አድርጋችሁ በውስጥ መስመር ያው ሶሻል ሚዲያችን ከስራል አይደለ መላካችሁን እንዳዘነጉ። የኤጀንሲ ተቀጣሪ ሆነን አንድ እንጀራ በ30 ብር እየገዛን እየተጠቀመን እናተ ስትቸገር ማየት የማትፈልግ ሰው ሼር አድርግ፣ ኮፒ ሊንክም አድርግልኝ፣ ብዙ ሰው ጋር ይድረስልኝ። እኔስ ችግር የለውም። ቁርስ በልቼ ምሳ ዘልዬ እራት መብላት እችላለሁ። ምሳ በልቼ እራት ዘልዬ ቁርስ መብላት እችላለሁ። ልጅ የምታሳድግ እናታችንስ? እቤት ኪራይ የምከፍል አባታችንስ? እኔ 3 ስራ 3 ጥበቃ እየሰራው እየዞርኩኝ መስራት እችላለሁ። ቤት ላለመከራየት እችላለሁ። ችግር የለውም። ትክክል። ቤት የሚያስተዳድር አባታችንስ? አንድ እንጀራ በ30 ብር በቀን 3 እንጀራ 90 ብር በቀን ያም 2 እንጀራ በአንድ የሚበላ እንጀራ እንዴት እንኑር? መንግስት ሆይ ከፈጣሪ በታች ስልጣን ተሰጥቷል። ይሄንን ነገር ወደ ታች ወርደ ይልኝ። በጣም ኮምፕሌን እየቀረበባቸው ከሚገኙት ዋነኞቹ ድርጅቶች የመጀመሪያዎቹ ስራ አገናኝ ኤጀንሲዎች ናቸው። ኤጀንሲ ምንድነው? ኤጀንሲ ማለት አወዳድሮ ሰራተኞችን ለድርጅቱ ያቀርብና ላቀረባቸው ሰራተኞች ከሚከፈላቸው ደሞዝ ላይ ተቆርጦ ተቀንሶ ለሱ ገቢ ይሆናል ማለት ነው። ይህ ማለት ላገናኘበት በየወሩ ገንዘቡን ይቀበላል ማለት ነው። በየወሩ ስላችሁ የሚያቋርጥ ሰራተኛው ከዛ ስራ እስኪለቅ ድረስ ማለት ነው። አንድ ጽዳት ወይ ደግሞ ጥበቃ የሚከፈለው ክፍያ በጣም የወረደ ክፍያ ነው። እናም አሁን እያለን ያለነው ኤጀንሲ የሚያገኘው ሙሉ በሙሉ ይቅርበት ሳይሆን ቢያንስ መንግስት ማከል ላይ ገብቶ ባላንስ የሆነ ነገር ቢያደርግ። ምክንያቱም ኤጀንሲውም የራሱን ስራ እየሰራ ነው ማለት ነው። ቢሮ ተከራይቷል፣ የሰው ኃይል አለ፣ ብዙ ነገር ስላለ ይህን ታሳቢ ይደረግ። ዛሬ እዚህ አትላስ አካባቢ ላይ ወቅ ሳደርግ ውጭ ሀገር በጣም የተለመደ ነገር እኛ ሀገር ግን ያልተለመደም ወጣት ስራ ፈጣሪዎችን እንግዲህ እናበረታታለን ማለት ነው። ኑ ተከተሉኝ። እዚህ ጋር በጣም ብዙ ሰዎች በተለይ ውጭ ሀገራት ላይ እንደዚህ አይነት ሰዎችን ሰፖርት ሲያደርጉ ተመልክቻለሁ። እንዴት ነሽ? ሰላም ነው? አንቺ ቁጭ አድርግ ማስቀመጫ ነው። ዛሬ በመኝሽም ሲያምረኝ ግረንጂ ድምፁ ሲያምር መቼም ተሰዋልቀማሽ። ይሄ በጣም የሚገርም ታለንት ነው በነገራችን ላይ ማለት ነው። ድምፁ በጣም ያምራል። ልክ እንዳየሁሽ ጎበዝ እውነት
እርሳለብኝ ለካ እንዲሁምስ እኔስ ማመን ተሳነኝ። ስለዚህ እሱንም ቦሌ አካባቢም ሆነ ሌላ አካባቢ እንደዚህ አይነት ሰዎችን ስታዩ ሰፖርት አድርጓቸው ማለት ነው። ቲፕ አድርጋችሁ እዛ ጋር ማለፍ ትችላላችሁ። አመሰግናለሁ። ቴንኪው ስላገኘኋችሁ ደስ ብሎኛል። ጎበዝ እግዚአብሔር ቴንኪው በርታሺ ጎበዝ። ይሄ ቪዲዮ ይዤላችሁ የመጣሁት ታለንት ኖሯችሁ በየቤታችሁ ተደብቃችሁ እንደ እድሉ አልተመቻቸልኝም ብላችሁ ቁጭ ላላችሁ ወንድሞች ከልብ ካለቀሱ እንባ አይገድብም። ዋናው ነገር ፍላጎት ነው እንጂ አይንን መግለጥ አይምሮ ማሰራት ነው። ልክ እንደዚህ ወንድማችን ሆነ እንግዲህ ይሄ ልጅ ያለው ድምጹ ነው። ሰውን በድምጹ ኢንተርቴን ያደረገ አሁን የአዲስ አበባ ጎዳና በጣም ነው የሚያምረው። በዛ መሃል ቁጭ ብሎ እንግዲህ ፊት ለፊት ላይ ቲፕ ማስቀመጫ ላይ ቲፕ ይሄ የውጭ ላይ የተለመደ ነው። ኢምፕረስድ በጣም አስተያርቂ እኔ ማመስገንም አልችልም ምንም አልችልም ግን እንዲህ ነው አልከኝ ዳዳጫው ለዚህ እስቲ አይ ገለብሽ ዩቲናስ የሚል ነው መሰለኛ ወርቄ ወጣ ዋው እስኪ ተበቀን ይመች አይ ዊሽ ባይሆን ሰው ለፍታችሁ ሰርታችሁ ምናምን እንግዲህ ባይሆን አይ ዊሽ ለላዝም ደስ ይለኝ ነበር ግን በጣም ነው የማመሰግናችሁ። በጣም አላህ ያክብርልኝ እንዳከበራችሁ በሰላም ወደ ሀገራችሁ ሁላችሁ ዋው አመሰግናለሁ በጣም እንግዲህ እህታችን ዩቲናስ በሶሻል ሚዲያ በቅርብ ጊዜ ከምታደርጋቸው ነገሮች አንፃር በተለይ ወንድሞቻችን ጎዳና ላይ የሚተዳደሩ ወንድሞቻችን ሰፖርት በማድረግ በመጠየቅ እህቶቻችንን ቼክ በማድረግ አይዟችሁ በርቱልኝ በማለት ትታወቃለች እና ለዛ ስራዋ የሚከሰው ፈጣሪ ነው አይደለ? በሰማይ ነው የሚገኘው። ሰው በስራው ነው የሚጃኘው። የሚወዷት ሶሻል ሚዲያ ተከታዮቿ እንዲሁም ቤተሰቦቿ ወርቅ ሸልሟታል። እድሜና ጤና ይስጥልኝ። እድሜ ስንት ነው? ልብ ገዝተሃል? ብዙ ጊዜ አባቶቻችን ሲሉ የሰው ልጅ ህይወት ከቀን ጋር ይመሳሰላል። ቀን እንዴት መሰለ? ለምሳሌ ጠዋት ስትነሳ ሰዎችን ስታገኝ ምንድነው የምትለው? ደህና አደራችሁ አይደለም የምትለው? እስከ 3 እስከ 4 ሰዓት ድረስ ምናልባት ብዙ ጊዜ ሰዎች ደህና አደራችሁ እየተባባሉ ነው ሰላምታ የሚሰጣጡት። ይሄ እድሜ ገና ትንሽ ያሉ ልጆችን ይመለከታል። ከ4 ሰዓት በኋላ ብዙ ጊዜ 5 ሰዓት ተኩል 5 ሰዓት እስከሚሆን ድረስ ብዙ ሰዎችን ደህና ረፈድክ ነው የምትለው። ደህና ረፈድክ የምትላቸው ሰዎች ለደህና ዋልክ እየቀረቡ ያሉ ሰዎች ናቸው። ምናልባትም 18 19 ምናምን የምትላቸው አይነት ማለት ነው። ማርፈጃቸው ወደ መዋያቸው እየተቃረበ ነው ማለት ነው። ከዛ በኋላ ደህና ረፈድክ ወደ ደህና ዋልክ ይካተታል። ከደህና ዋልክ በኋላ እስከ ምናልባት እስከ 11 ሰዓት ድረስ በእኛ ባህል ደህና መሸህ አትልም። ደህና መሸህ የምትለው ከ11 ሰዓት በኋላ ወደ 12 ሰዓት እየተጠጋ ሲሄድ ነው። ልክ እንደዚህ ሁሉ የሰውንም እድሜ እንደዚህ ይለኩታል። ለምሳሌ እስከ 20 ዓመት ድረስ ምንም ላይ ሆነና ልክ ደህና አደርክ እንደምትባለው ጠዋት የሚባለው ጊዜ ላይ ልትወጣ ይችላል። ከዛ ደህና ረፈድክ የምትባለው ሰዓት አለ የተወሰነ ከ20 ዓመት ከፍ የምትለው። ከዛ ግን በጣም ብዙ ማስተዋል ያለበት ነገር አለ። ሰዎች በ30 ልብ ይገዛሉ ይላሉ አባቶቻችን። በ30 ልብ ለመግዛት መጀመሪያ አስቀድመ መዘጋጀት አለበት። ካለበለዚያ ልክ 30 እንደሞላ ዘለህ የምትገዛው ልብ የለም ብዬ አስባለሁ። ስለዚህ ብዙ ሰዎች መጀመሪያ ላይ መሆን ያለበት ብዬ የማስበው 20 ዓመት ላይ ያለ እስከ 25 ዓመት እንዴት ልብ ልገዛ እንደምትችል ብታገኘው ምን ልታረግ እንደሚገባ ነገሮችን ላይ መስራት አለብህ ብዬ አስባለሁ። 25 ዓመት በ30 ዓመት ገዛው ልብ የት እንዳለ መፈለግ አለብህ። ልብ የት ነው ያለው ግን የት ነው የሚገኘው የቱ ጋር ነው ቦታው የሚለውን ነገር በደንብ አድርገህ ብታስብበት የተሻለ ነው። ከዛ ከ25 እስከ 30 ልቡን አግኝተህ መግዛት ያለብህ 30 ዓመት ይደርሳል። 30 ዓመት ላይ ልብ ትገዛለህ። አሁን ባለ ልብ ነህ ልበ ሙሉ ነህ ማለት ነው። ስለዚህ የምትሰራቸው ነገሮች ቶሎ ወስነህ መጨረስ አለበት። ከ30 እስከ 40 በልብ ያገዛኸው ልብ የሚሰራበት ሰዓት ነው። ብዙ ሰዎች በዚህ እድሜ አስተውለ ከሆነ ቤት ይመሰርታሉ፣ ልጆች ይወልዳሉ፣ የሆነ ድርጅት ወይ ፋብሪካ ቢከፍቱ ወይ ስራ ቢጀምሩ በጣም ብዙ መሰረቶችን የሚጥሉት ከ30 እስከ 40 ባለው ሰዓት ነው። ከ30 እስከ 40 በጣም ብዙ ያንተ የሆነ ህልምህን የምትኖርበት ነገሮችን የምትሰራበት ጊዜ ነው። ከ40 ዓመት በኋላ 40 ዓመት ብዙ ጊዜ እኛ ሀገር ላይ ሆነ በሌላው ዓለም ሙሉ ሰው የሚባልበት እድሜ ነው። 40 ዓመት የሙሉ ሰው ሰዓት ነው። ምናልባት የሰው ልጅ 80 ዓመት ነው የሚኖረው ብለን ካሰብን 40 ዓመት ግማሹን ኖረ ማለት ስለሆነ ነው ሙሉ ሰው ነው ብለው የሚያስቡት ብዬ አስባለሁ። 40 ዓመት ከደረስክ በኋላ ከዚህ በኋላ ብዙ ጊዜ አሁን አግብቼ አሁን ወልጄ አሁን እንደዚህ ከፍቼ የምትልበት ሰዓት አይደለም። የከፈትከውን የወለድከውን ያገባኸውን እንደዚህ አይነት ነገሮችን የምታስቀጥልበት ሰዓት። ከ40 ዓመት በኋላ
የሆነ ፍሬ የምታይበት ሰዓት ነገሮችን የምታስተካክልበት ሰዓት ከሆነ በኋላ 50 ዓመት ሲደርስ የነዛ የፍሬ ውጤቶችን ያየህ ነገሮችን እያስተካከል ይዘህ መጓዝ ብቻ ነው የሚጠበቅበት። ከ50 ዓመት በኋላ ያለው እድሜ ወደ ማምሻ እየቀረበ ነው። ስለዚህ ደህና መሸ የሚባልበት ሰዓት ከ60 በኋላ የሚደርስ መሆኑን አውቃ አስቀድመህ ተዘጋጅተህ ነገሮችን አዘጋጅተህ መጠበቅ ያለብህ ይመስለኛል። የሰው ልጅ 20 ዓመቱ ላይ ያላዘጋጀው 25 ዓመቱ ላይ ያልፈለገው ልብ 30 ዓመት ላይ ይገኛል ብዬ አላስብም። አንዳንዶች አስቀድመው 20 ዓመት ላይ ልብ ገዝተው ልታገኛቸው የሆነ ቦታ ላይ ደርሰው ልታገኛቸው ትችላለህ። የሆኑ ሰዎች ደግሞ በ30ም ላይ ገዙ ይችላሉ። ምናልባትም 40 ላይም የማይገዙ ሰዎች ሳይሆንና አስቀድመው በ30 ልብ ገዝተህ በ40 ዓመት ሙሉ ሰው የሚባለው ለመሆን 20 ዓመት ላይ ብትሰራ የተሻለ ነው ብዬ አስባለሁ። ልብ ገዝተሃል የሚለው ነገር ከዚህ አንፃር ቢታይ ጥሩ ነው ብዬ አስባለሁ። ገንዘብ በ20 ልብ በ40 ዓመት ነው የሚባለው። እንግዲህ ሁሌ የምንጫወው በዚህ ምክንያት ነው። በ20ዎቹ እድሜ ላይ ተፍተፍ ማለት ባለበት ሰዓት፣ አይምሮውን ማሰራት ባለበት ሰዓት፣ ሮጥ ማለት ባለበት ሰዓት፣ ጭንቅላትን መጠቀም ባለበት ሰዓት ካልተጠቀምክ ደህና መሸህ ወደሚለው ስትቃረብ ዜሮ ላይ ነህ ማለት ነው። ግዜ ፈጣሪን እንጠይቀው ለምንሰራቸው ስራዎች በረከትን ለኛም ልቦናን እና የሚሰራ አይምሮን እንጠይቅ። እንዲሁም ደግሞ በሰማይ ደግሞ ስንሄድ የዘላለም ማረፊያችንን ትጠይቃለህ። እንደዋ በረከት ስጠኝ ሙላልኝ ነው እንጂ የሚባለው ገንዘብ ስጠኝ ተብሎ ይኬዳል አይኬድም እኮ አይደለም። ፈጣሪ ጋር ሰው ጋር ስትሄድ ራሱ ገንዘብ ስጠኝ ተብሎ እኮ አይኬድም። ይፈነክታል እንዴ ይከብዳል እኮ እንትን ሆኜ እኮ በዚህ ከመሰረት ከዘር ነው እንደሆነ እሷ ላይ እንደው እቺና 500 ብር ስላለችኝ እሷ ላይ የሆነች ነገር ጨምሬት ለማለት እኮ እቺ ጎደለችኝ በጎደለ ነው ለሰው ልጅ ራሱ ስንት ፈለክ ስንት ልስጥበና ባልና ሚስት ከቤታቸው ዲክሽነሪ ሊሰርዟቸው የሚገቡ ቃላት አንደኛ ፍቺ እና መለያየት የሚሉ ቃላት። በቤታችሁ ውስጥ ትንሽ እሳት ብትነሳና በርና መስኮት ባይኖረው ቤቱ ተሟሙታችሁ እሳቷን ታጠፏታላችሁ እንጂ ለመውጣት በምን መንገድ አታስቡም። ለምን መውጫ ስለሌለው። ትዳርም እንደዛ ነው። ስለዚህ ቤታችሁ ትዳራችሁ ውስጥ የሚፈጠሩ ችግሮች ሲኖሩ ችግሩን ለመፍታት ሩጡ እንጂ እናንተ ለመፋታት አትሩጡ። ቤታችሁን ትዳራችሁን ተረባርባችሁ በቃ ዋጋ ከፍላችሁ ያቆማችሁትን ትዳር ስሩት እንጂ አታፍርሱት። ስለዚህ ከቃላቶቻችሁ ከንግግራችሁ በቃ ስትጣሉም ስትጨቃጨቁም ምንም ነገር ስታደርጉ ብንለያይ ይሻላል ብንፋታ ይሻላል የሚለውን ሐሳብ ከአይምሯችሁ ከልባችሁ ከአንደበታችሁ አንሱት። ሌላው ደግሞ የእንትና ሚስት አታውቂያትም የእንትናን ባል አታውቀውም ይሄ የመጨረሻ ገዳይ ቃል በትዳር ውስጥ እንደዚህ ቃል የሚገድል ነገር የለም። በቃ ባልሽ የሚችለውን ሁሉ ለቤቱ እያደረገ ነው እየሞከረ ነው እየመከርሹ ነው በቃ ሰፖርት እያደረግሹ ነው እየተሰራራችሁ ነው። ሚስት የምትችለውን ሁሉ ለቤቷ ለትዳሯ ለልጆቿ ማድረግ ያለበትን ነገር ሁሉ እያደረገች ነው እንድታደርግ ደግሞ እየረዳት ነው። ስለዚህ የማንንም ሰው ስም ማንሳት አስፈላጊ አይደለም። የትኛውም ሰው የእናንተን ህይወት ሊመስል አይችልም። እያንዳንዱ ሰው ኬዙ ይለያያል። ስለዚህ በፍጹም የሰው ሚስት የሰው ባል እያመጣችሁ ቤታችሁ ላይ አታነጻጽሩ። ልክ ልጆችን ማነጻጸር እንደሌለብን ከሌላ ልጆች ጋር ማለት ነው ስሜታችንን እንደምንጎዳ ትዳር ውስጥም በፍጹም የትዳር አጋራችሁን ከሌላ ሰው ጋር አታነጻጽሩ። እግዚአብሔር ደግሞ ጸጋ ያበዛል። አሜን። ጸጋ ያበዛላችኋል። ነገር ከመፍታት ይልቅ መፋታትን የሚመርጡ ብዙዎች አሉ። አሁንማ ከቻት ጂፒቲ እና ከጄሚኒ እየጠየቁ ነው አሉ የቤታቸውን ችግር የሚሞሉት። ቻት ጂፒቲ እኮ እንደዛ አይልም ጄሚኒ እኮ እንደዛ አይልም ማለት ጀምሯል አይደል? ቻት ጂፒቲ አላገባ ጄሚኒ አላገባ እንደው እየኖረ ያለን ሰው ትላልቅ ሰውን ጠይቃችሁ እንደው ሽማግሌ እንደማድረግ ጭራሽ ወደ ፍቺ የምትንደረደሩ ለፍቺ የሚሮጠው ልጅ ያለው እንደው ልጆች ምን ያደርጉ አሁን ሲወለዱ አልተማከሩ እንግዲህ ሲፋቱ መሀከል ሜዳ ቢቀሩ እነሱ ናቸው እኮ። ይሄንን ወንድማችንም እንደ ቁራ ከሚጮህበት ትንሽ ነው ብላችሁ ነቃችሁት ነው አይደለ? ሰው እኮ ትንሽነት ለሳይዝ እኮ ነው ዋናው ቁም ነገሩ የሚያመጣው ሐሳብ ያስማማሉ ይገዛሉ የሚለው ነው እንዴ። አንተን እንደተረዳኝ ሰው ቢረዳኝ ምን አለበት? ለ2 ዓመታት ነው እንደ ቁራ ቋቅ እያልኩ የጮኩኝ ማን ብሎ ደግሞ ጀመረው ማለትም ጀምረዋል አሉ። ተነሳበት መላእክቱን አልወሰደም ማለትም ጀምረዋል አሉ። ዝም ማለት እኮ ትችላለህ አንተ እኮ ስለምትወዳቸው ነው። እንደ ትውልድ ዳነ ሰብስክራይብ ያርጉ ፍየል ይግዙ ልትነት እንዴት ቆይተ አይዞ ባልሽን እንዳትለጥፊ ባልሽን ሰው እንዳያይብሽ ባልሽን ብቅ አርጊው። ሰው ሴቶችን ኢንቫይት አታርጊ ቤትሽ ማን እንደምትወስድብሽ ባልሽን አይታወቅም የምትሉ ሰዎች ለምንድነው ወንድ ልጅ እንደዚህ ምናቃልለው እንዴ? ወንድ ልጅ ጭንቅላት የለውም? ባል ጭንቅላት የለውም ወይ ቦይፍሬንድ ጭንቅላት የለውም? አልፈልግም
እኔ ሚስቴን አከብራለሁ እወዳለሁ ልጆቼን አከብራለሁ ትዳሬን አከብራለሁ አይልም ባልቃ ነው እንዴ እንደዚህ ተደርጎ የሚወሰደው እኔ በጣም የሚገርመኝ ኮንሰፕት ነው በቃ በጣም የሚገርመኝ በቃ ከብዙ ሴቶች የሰማሁት ነገር ነው ማፊዬ ቦይፍሬንድ ስትይዥ ለአንድ ሴት እንዳትናገር ቦይፍሬንድ ይዣለሁ ብለሽ what if I wanted to talk about him መደበቅ አለብኝ እስከማገባው ድረስ ባሌን መደበቅ ቦይፍሬንዴን መደበቅ አለብኝ እንዳይወሰድብኝ ብዬ no ወንዶች ቴምፕቴሽን ይበዛባቸዋል yes I understand ሴቶችም ቴምፕቴሽን ይበዛብናል እኮ ግን ሁሉንም ሴቶች እያልኩኝ አይደለም ባል ደግሞ ቴምፕቴሽን ያዘል ቴምፕቴሽንም ቢበዛበት ያንን ቴምፕቴሽን መወጣት አለበት ሴትም መወጣት አለባት it's a part of being in a relationship right part of ቴምፕቴሽን የሌለው ሪሌሽንሺፕ የለም ግን እንዴት ነው ናቪጌት የምታደርጉት ነው እሱ ነገር ነው ሁሌ የሚገርመኝ እንዳትለጥፊ ሰው ነው የሚወስድብሽ ሴቶች ናቸው እሱ ከተወሰደ እሺ ምን ላድርግ አይፈልገኝም ማለት ነው ከተወሰደ ከሄደ ለምን ያችን ሴት ያዙ ይልቀቁኝ ካልገደልኳት እላለሁ ሜቢ ዋሽቷትስ ቢሆን ያችን ሴት ሄዶ ሚስቴን አልወዳትም ሚስቴ ሞታለች ሚስቴ ታማለች ልንፋታ ነው ብሏትስ ቢሆን እኔ እንደዛ ነው ማስበው እንጂ ሁሉን ነገር መታት ዳራችንን እንደበጠበጠች በጣም የሆነ ኮንትሪቢዩሽን ሊኖራት ይችላል ዳሪ ውስጥ ለመበጥበጡ ግን እሱ መመለስ 100% ኃጢያቱን እሷ ላይ አንድ ሴት ላይ እንትን አለልም አልደመደምም ምክንያቱም እሱ ነው ሞር የሚያውቀኝ እሱ ነው ሞር ሪስፔክት ላይ ያደርገኝ የሚገባው ብዬ ነው ቴምፕቴሽን ቢኖር ጥሩ ሴትም እንደዛ ማለት ነው ባሏን እሷ ነች የምታውቀው ያንን ወንድ ሄዳችሁ ምን ትሉታላችሁ you never know ምን አይነት ሪሌሽንሺፕ እንዳላችሁ ከዛ ሰው ጋር እና እኔ ሁሌ በቃ እንትን የሚለኝ ነገር እሱ ነው መለጠፍ like ሪሌሽንሺፓችሁ መለጠፉ ለማትችሉበት ጊዜ ነው አሁን ላይ ማለት ነው ምክንያቱም ማን ይወስድብኛል ማን እንትን ይልብኛል በቃ አንድ ሴት መታ ብትወስድብኝም የሚል ፊር ማለት ነው ከሄደ በቃ ሄደ ነው ሌላ ሰው ደግሞ ይመጣል you know yeah. so I don't know I'm just confused yeah I am so confused with you ምን ይሁን ነው እንግዲህ ወደ ሲሪየስ ስንመጣ ጊዜ ወደቱን ለመናገር እታለብ ልክ ነሽ እኮ ትክክል ነሽ አንቺ ነገር ግን አይን የሚባል ነገር አለ ለምሳሌ ግስ ሽምግልና እስክልግ ድረስ በነገር ላንተ ነው ካንተ ውጪ ላንናገር ነው ይሄ ሐቂን ነው ነገር ካገባው በኋላ ራሱ ትዳሪን ይፋ አላወጣም ምክንያቱ ምንድነው ስለ ትዳር እንዳለኝ አልናገርም ማለት አይደለም ለምን ምክንያቱም አይን የሚባል ነገር አለ ይስንቱ በጣም የሚያሳሳና በጣም የምንወዳቸው ምናከብራቸው ትዳሮች እንደ ዳማ ቆርኪ ሻሞ ተብሎ የተበተነው በዚህ በሶሻል ሚዲያ እና በውቁልኝ ጉዳይ ነው አይን በለው እኮ የዘንድሮ አይ ቴክኖሎጂ እኮ እንደድሮ እኮ ቡዳ በልቶታል ቀርጥፎታል ሲባል ሰምታል አይደለ ቴክኖሎጂ አይነት ቡዳ ቀርጠፋ ይባላል አሁን አዲስ የመጣ ውስጡ ምን ሲኖርበት መሰለ ቴምፕቴሽን ሲኖርበት ነው ነገር ግን እናንተ ትዳራችሁ ወይ ሪሌሽናችሁ ድብቅ ካደረጋችሁት ያዝ ካረጋችሁት ያዝ ስላችሁ ከሰው አይንና ከሰው ልጅ ማለት ነው ከቴምፕቴሽን ማለት ነው እና ለፈጣሪያችሁ ብቻ ካጋራችሁ አይደለም ቡዳ ጅብ እንኳን አይበላውም ቤተሰቦች ቪዲዮን አይታችሁ ጨርሳችኋል አፕሮቫል ሰጥተናችኋል እስካሁን አብራችሁ ስለነበራችሁ ከልብ እናመሰግናለን እንወዳችኋለን እናከብራችኋለን የኛ ውድ ቅምጥል ቅመም ቤተሰቦቻችን እንግዲህ የሚደረገውን ነገር ማድረጋችሁን እንዳዘነጉ ለቀጣይ ቪዲዮ እንዲደርሳችሁ የደወል ምልክቱን መጫናችሁን እንዳትረሱ 130,000 ላይ እዛው ባለንበት እየተራመድን ነው ተመስገን ነው መደረግ ያለበትን ነገር አድርጋችሁ ወደ 200,000 ጉዟችንን እንቀጥል እንወዳችኋለን thank you